ሰላም ውድ አድማጮቻችን እንደምን ቆይታችኋል? ከሪያሊቲ ሚዲያ አዳዲስ መረጃዎችን ለማግኘት የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ ያድርጉ እያልን ወደ ዕለቱ ዜናዎች እናልፋለን። አዲስ አበባ የአንድ ብሔር ሳይሆን የሁሉም ኢትዮጵያ ብሔር ብሔረሰቦች ናት። በአርኪቴክት ዮሐንስ መኮንን። አዲስ አበባ የተገነባቸው በአንድ ወይም በሁለት ብሔሮች ብቻ ሳይሆን ከመላው ኢትዮጵያ በተሰባሰቡ ብሔሮች ብሔረሰቦች ነው። ኦሮሞ፣ አማራ፣ ሶማሌ፣ ጉራጌ፣ ጋሞ፣ ጎፋ፣ ዶርዜ፣ ወላይታ፣ ስልጤ፣ ከምባታ፣ ሀዲያ ወዘተ ላብና ወዝ መሆኑን በርካታ ጥናቶችን ማጣቀስ ይቻላል። ለሰሞነኛው የይገባኛል ጥያቄ ማስታወሻ እንዲሆን የጥቂቶቹን ከታሪክ ምስክር ጋር አቀርባለሁ። ሶማሌ ፒተር ጋርቴሴን ሶስተኛ ዲግሪ ማሟያ A History of Addis Ababa from its foundation in 1886 to 1910 በሚል ርዕስ ባዘጋጀው ጽሑፍ በዳግማዊ አፄ ምኒልክ ዘመን የከተማ የመጀመሪያው ዘመናዊ የፖሊስና የጥበቃ ኃይል ሲደራጅ የሶማሌ ማህበረሰብ አባላት በግንባር ቀደም ተሳትፈዋል ይላሉ። እነዚህ የፖሊስ አባላት በወቅቱ ሶማሌ ፖሊስ በመባል ይታወቁ የነበረ ሲሆን የቤተ መንግስቱን የአራዳን ንግድ ማዕከልና የከተማውን ሰላም በማስከበር ረገድ ትልቅ ድርሻ ነበራቸው። በተጨማሪ በሃያኛው ክፍለ ዘመን አጋማሽ በሊቢያ ትሪፖሊ ሰልጥነው የመጡ የአዲስ አበባ ጥበቃ አባላት ትሪፖሊ ከሚለው የከተማው ስም በመነሳት ለህዝብ አነጋገር ተለውጦ ጥሩምቡሌ ወይም ጥሩምቦሌ መባል ይጠሩ ነበር። ጉራጌ ፕሮፌሰር ሪቻርድ ፓንክረስ ኢኮኖሚክ ሂስትሪ ኦፍ ኢትዮጵያ በሚል ርዕስ ባዘጋጁት ጽሑፍ ደግሞ የጉራጌ ማህበረሰብ አዲስ አበባ ከተቆረቆረችበት ጊዜ ጀምሮ በቤት ግንባታ፣ በድንጋይ ጥርብ፣ በመንገድ ሥራ፣ በግንባታ ቁሳቁስ አቅርቦትና በትራንስፖርት በጋሪ በሸክም የከተማዋ ግንባታ የጀርባ አጥንት ሆኖ ማገልገሉን ይገልጻሉ። ትግራዋይ ሪቻርድ ፓንክረስ ሂስትሪ ኦፍ ኢትዮጵያን ታውንስ በሚል ስራቸው ደግሞ ከትግራይ የመጡ የእጅ ባለሙያዎች፣ የድንጋይ ጠራቢዎችና አናጢዎች በከተማዋ የሚገኙ አበይት ቤተ መንግስቶች፣ ቤተክርስቲያን ለምሳሌ የእንጦጦ ማርያምና የቅዱስ ጊዮርጊስ ካቴድራል እና የቀደሙት ህንፃዎች ግንባታ ላይ ቀጥተኛ ተሳትፎ እንደነበራቸው ይጠቅሳሉ። ኦሮሞ ፕሮፌሰር ባህሩ ዘውዴ ሂስትሪ ኦፍ ሞደርን ኢትዮጵያ በሚል ጽሑፋቸው አዲስ አበባ ከመቆርቆሯ በፊት በአካባቢው ይኖሩ የነበሩት የኦሮሞ አባወራዎች በተለይም የቱለማ ኦሮሞ ለከተማዋ ምስረታና እድገት መሬታቸውን፣ የውሃ ምንጮቻቸውንና የተፈጥሮ ሀብታቸውን መስጠታቸውን ጽፈዋል። የከተማዋ ነዋሪ ቁጥር እየጨመረ ሲመጣ ከንጦጦ፣ ከሱሉልታ፣ ከአቃቂና ከቡራያ አቅጣጫ እህል፣ እንጨት፣ ወተት፣ ቅቤና የቁም እንስሳት በማቅረብም የከተማዋ ዕለታዊ ሕይወትና የገበያ እንቅስቃሴ ደግፈው አቁመዋል። አማራ ፕሮፌሰር ባህሩ ዘውዴ ፓዮኒርስ ኦፍ ቼንጅ ኢን ኢትዮጵያ በተሰኘው ሌላ መጽሐፋቸው የከተማዋ የመጀመሪያ የመንግስት መስሪያ ቤቶች፣ የጽህፈት ስርዓት፣ የፍርድ ቤትና የአስተዳደር መዋቅሮች ሲዘረጉ የነበረውን የቢሮክራሲ የህግና የጽህፈት መሰረት የጣሉት የጎንደር የወሎና የሸዋ አማራ ማህበረሰብ መሆናቸውን ያብራራሉ። ጋሞ ዴና ፍሪማን እና አሉላ ፓንክረስ በ2003 ፕሪፌራል ፒፕል ዘ ኤክስክሉድድ ማይኖሪቲ ኦፍ ኢትዮጵያ በተሰኘው ጽሑፋቸው የጋሞ ማህበረሰብ አዲስ አበባ ከተቆረቆረችበት ጊዜ ጀምሮ የአገር ባህል አልባሳት፣ ነጠላ፣ ጋቢ፣ ቀሚስና ቡልኮ በማምረት ረገድ ዋናው ባለድርሻ መሆናቸው ይታታሉ። በከተማዋ የሽመና ኢንዱስትሪ ወይም የእጅ ሽመናን በማምረት የከተማዋን ነዋሪዎችና የውጭ አገር ዜጎችን የልብስ ፍላጎት በማሟላት ትልቅ የባህልና የኢኮኖሚ አሻራ አኑረዋል። እንደ ሽሮ ሜዳ ያሉ ታዋቂ የከተማዋ አካባቢዎች የጋሞ ማህበረሰብ የባህል የንግድና የእጅ ጥበብ ማዕከል ሆኖ እንዲደራጁና የከተማዋ የቱሪዝምና የንግድ የስበት ማዕከል እንዲሆን አድርገዋል። ጎፋ ቀደም ባሉት ዘመናት ከደቡብ ኢትዮጵያ ወደ አዲስ አበባ በሚደረጉ የንግድ መስመሮች አማካኝነት የቅመማ ቅመም የእህልና ቁም እንስሳትን አቅርቦት ላይ ከፍተኛ ተሳትፎ አድርገዋል። ዶርዜ በሽመና ጥበብ፣ በባህላዊ የቤት አሰራር ውበትና በካፒታል ማከማቸት፣ በዕቁብና በማህበራዊ ትስስር በኩል በከተማዋ የፋይናንስና የኢኮኖሚ እንቅስቃሴ ላይ ከፍተኛ ተጽዕኖ ፈጥሯል።
ሲዳማ የቡናና የቅመማ ቅመም ንግድና ከደቡብ ወደ አዲስ አበባ ዋና ገበያ አራዳና መርካቶ በማስገባትም አዲስ አበባ የአገሪቱ የቡና ወጪ ንግድ ማዕከል እንድትሆን በመደገፍ ረገድ ትልቅ ሚና ተጫውተዋል። ወላይታ ሀዲያና ከምባታ በከተማዋ ዘመናዊ መሰረተ ልማቶች ግንባታ፣ በኢንዱስትሪዎች፣ በአገልግሎት ዘርፍ፣ በትምህርትና በጤና ተቋማት እንዲሁም በንግድ ውስጥ በከፍተኛ ቁጥር በመሰማራት የከተማዋን የሰው ኃይልና የኢኮኖሚ እድገት ደግፈዋል። ዶክተር ቢሻው መኮንን በ1990 ኢንተርናል ማይግሬሽን ኤንድ አርባናይዜሽን ኢትዮጵያ በሚል ርዕስ ባዘጋጁት ጥናት ደግሞ የሚከተለውን ማህበረሰቦች ያነሷቸዋል። ካፋ የቡና መገኛ ከሆነው አካባቢ የመጡ የከፋ ነጋዴዎችና ባለሙያዎች የቡና ምርትን፣ የባህል እሴቶችን ወደ ከተማ በማምጣት ለንግድ እድገት አስተዋጽኦ አድርገዋል። ስልጤ መርካቶና በከተማው ንግድ የማዕከላት ውስጥ በአነስተኛ በመካከለኛና በከፍተኛ ደረጃ በትራንስፖርትና በጅምላ አቅርቦት የከተማዋን የንግድ ዝውውር ከሚመሩት ዋና ማህበረሰቦች አንዱ ናቸው። ሐረሪ ከጥንታዊቷ የሐረር ጀጎል ከተማ የመጡ የሐረር ነጋዴዎች በወርቅ በጨርቃጨርቅና በቅመማ ቅመም ንግድ አዲስ አበባን ከምስራቁ የንግድ መስመር ጋር በማስተሳሰር ትልቅ ሚና ተጫውተዋል። ማጠቃለያ ከላይ የጥናት ወረቀቶችና ልዩ ልዩ መጽሐፍት እንደሚመሰክሩት አዲስ አበባ የጠቀስኳቸውና ያልጠቀስኳቸው ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የሚኖሩ ኢትዮጵያውያን በጋራ ያፈሰሱት ላብ፣ እውቀት፣ ንግድና የባህል ቅይጥ ውጤት ናት። ይህ ታሪክ እውነታ አዲስ አበባ የማንም ብቸኛ ግዛት ሳትሆን የሁላችንም የጋራ ቤታችን መሆኗን ያረጋግጣል። በሌሎች ዜናዎች እስክንመለስ ድረስ ሰላም ቆዩን እያለን የሪያሊቲ ዩቲዩብ ቻናልን ሰብስክራይብ በማድረግ አዳዲስ ዜናዎችንና ትንታኔዎችን ያገኙ። ሰላም ቆዩን።